ጋሼ ወዴት ነው የሚሄዱት? ልሸኙታ። አመሰግናለሁ የኔ ልጅ። ልጄን እየጠበቅኳት ነው። ከቅድም ጀምሮ እሷን ነው የሚጠብቁት? ኦልሞስት 1 ሰዓት ሆኖት እኮ። ልጆት ከየት ነው የምትመጣው? ቅርብ ናት የኔ ልጅ፣ ባይመቻት ነው። አንተ አባ መንገድ ላይ ነኝ ካለ እኮ 1 ሰዓት አለፈው እንዴ። ተነሽ በቃ ይጅላቸው። በእናትህ ካንተ ጋር ለዋል። በቃ አባን ልበለው። አንቺ ያምሻል እንዴ? 1 ሰዓት ሙሉ አስጠብቀሽ ቢል ስትዩ። አረ ችግር የለውም አባ በእኔ አይደብረውም። በእውነት በጣም ምርጥ አባት ነው። እኔንም ማስቀም። አሁን ከፍቅረኛሽ አባትሽ አንሶብሽ ነው? አባ እንጠት አልቻልኩም። ሂድ በቃ። የኔ ልጅ ይሄ ሁሉ ሰዓት አቁመሽኝ? አባ ደግሞ ነገርኩ አይደል እንዴ? ቀድመሽ ብትነግሪኝ ጥሩ ነበር። ፀሐዩ ደግሞ ትንሽ አደከመኝ። እሱም በቃ ማታ እናወራለን። ከእንደዚች አይነት በስባሳ ልጅ ምን ነው? ምን ተፈጠረ? ምንም ልጄ፣ በቃ ሸኘኝ። ምን አለችሁት? ቤት ሄደ ጠብቀኝ፣ ማታ እመጣለሁ አለችኝ። ካላስቸገርኩት አንዴ እሷ ጋር ያስደውሉኛል። ምን ነው ልጄ? ለምን? ግድ የሎትም ይስጡኝ። ምንድን ነው አባዬ? አባትሽ ትንሽ ደክመው ወድቀዋል። ምን? የት ያለው? ቅድም እየጠበቁሽ የነበረው ቦታ። አባቴስ? አባቴ የት አለ? ተረጋጊ፣ አባትሽ ደህና ናቸው። ደህና እኮ ነው። የት አለ አባቴ? አባዬ ደህና ነህ? አባትሽ ትንሽ አያሳዝኑሽም? ከ1 ሰዓት በላይ ነው እዚች ጋር ቆሞ ሲጠብቁሽ የነበረው። አባ ይቅርታ እሺ፣ ፍላጎቴን አስቀድሜ አንተን አስከፋውክ። ግድ የለም ልጄ፣ ትንሽ ጾሙን ያደከመኝ። አረ ቅድሚያ የምንሰጠውን ነገር ለይተን እንወቅ። ተዉ። አሁን ከአባት የበለጠ ምን አይነት መቅደም ያለበት ነገር አለ ስታስቡት? ቆይ ለዛውም ማቆም ምናምን አባትን ማስጠበቅ ምናምን። እንደዚህ አይነት ሴት ልጆች ካላችሁ አደብ ግዙ። ይቺ ዓለም አጭር ናት። ማስደሰት ያለባችሁን ሰው ሳታስደስቱት ቢያልፍ ጸጸቱን መቼም ነው ማችሉት።